ኢትዮጵያ ከቀይ ባህር ጋር ተዋሰነበት የነበረው ሰሜናዊ ግዛቷ ኤርትራ ከተገነጠለች በኋላ ወደብ አልባ ሆናለች። በአሁኑ ወቅት በዓለም ላይ 44 ወደብ አልባ ሀገራት ያሉ ሲሆን ከነዚህም ውስጥ ብዙ ሕዝብ ያላት ኢትዮጵያ ናት። በኤርትራ ነጻነት ማግስት ኢትዮጵያን ይመራ የነበረው የወቅቱ መንግስትም ወደብ እንደ ነዳጅና እንደ ሌሎች ዕቃዎች ሁሉ ከዓለም አቀፍ ገበያ በግዢ የሚገኝ ሸቀጥ ነው የሚል አቋም እንደነበረው ይገለጻል። በዛም ሆነ በዚህ የባህር በር እንዴት አጣን፣ ለምን አጣን፣ ማን አሳጣን የታሪክ ህጋዊነትና የባለቤትነት ማረጋገጫን በተመለከተ ብዙ ተብሏል። የተባበሩት መንግስታት ድርጅትን ጨምሮ ጉዳዩ በቀጥታ የሚመለከታቸውም ይሁን የማይመለከታቸው ሁሉ የባህር በር የጋራ ተጠቃሚነት መኖር እንዳለበት በተደጋጋሚ የሚያነሱት ነው። በመሆኑም አሁን ላይ የኋላውን ጉዳይ ማንሳት ብቻ ሳይሆን ወደፊት ኢትዮጵያ የባህር በር ጥያቄን ምላሽ የምታገኝበትን አቅጣጫ፣ መንገድ እንዲሁም መስመር በማሳየት በኩል እዛ ላይ ትኩረት መደረግ እንዳለበትና ትውልዱም ተሳታፊ እንዲሆን መስራት እንደሚያስፈልግ የሚነሳ ነው። በተለይ የኢትዮጵያ የባህር በር ጥያቄ ምላሽ ማግኘቱ የአፍሪካ ቀንድ ሀገራትንም ተጠቃሚ እንደሚያደርግ ይገለጻል። የዛሬው የምልቅ ዝግጅታችን ትኩረት ነው። ፍቅር ተቢተው ነኝ። በዓለም አቀፍ ደረጃ የአፍሪካ ቀንድ በርካታ የንግድ እንቅስቃሴ የሚደረግበት የቀይ ባህርና የሰሜን ምዕራብ ህንድ ውቅያኖስ አካባቢ የሚገኝ ዋነኛ ዓለም አቀፍ የባህር ንግድ እንቅስቃሴ የሚካሄድበት አካባቢ ነው። በቀጠናው የቅርብ ርቀት የአረብ ሀገራት የሚገኙ ሲሆን አካባቢው ከትናንሽ ሀገር በቀል የፖለቲካ ሽኩቻ እስከ ክልላዊና ዓለም አቀፋዊ የፖለቲካ ፉክክር የሚካሄድበት ሰላም አልባ የግጭት ቀጠና ነው። በቀጠናው ኤርትራ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኢትዮጵያና ሶማሊያ ይገኛሉ። የኢትዮጵያ የባህር በር ጥያቄ የኢትዮጵያ ጉዳይ ብቻም ሳይሆን የመላው አፍሪካ ቀንድ ሀገራት አጀንዳ መሆን አለበት ሲሉ ምሁራን ሲገልጹ ይደመጣል። ወደ ባህር በር መመለስ ለአፍሪካ ቀንድ ያለው ኢኮኖሚያዊና ፖለቲካዊ እንዲሁም የደህንነት ትብብርን ይበልጥ እንደሚያጠናክረውም ነው። የባህር በር ባለቤትነት ጥያቄ ቅድሚያ የሚሰጠው የሉዓላዊነት ጉዳይ የታሪክና የሕግ መሰረት ያለው የህልውና ጉዳይ በመሆኑ አሁን ላይ ብሔራዊ አጀንዳ መሆኑን ከመሞገት ከመናገርና ከማስተዋወቅ ባለፈም ትውልዱ ሀገራዊ ኃላፊነቱን እንዲወጣ በተለያየ መንገድ የንቅናቄ ስራዎች ሲሰሩ ይታያል። ኢትዮጵያ በተለያዩ መድረኮች የባህር በር ጥያቄ ፍትሃዊና በሰጥቶ መቀበል መርህ ላይ የተመሰረተ መሆኑን በሰፊው የማስተዋወቅ ስራ እየሰራች ሲሆን ጥያቄው በዓለም አቀፍ መድረክም ከጊዜ ወደ ጊዜ እውቅናና ተቀባይነት እያገኘ መጥቷል። ኢትዮጵያ በቀጠናው የኢኮኖሚ እድገት ትስስርና መረጋጋትን በመምራት ረገድ ታሪካዊ ሚና ያላት ሀገር በመሆኗ ወደ ባህር በር መመለስ ለቀጠናው ሰላምና መረጋጋት ቁልፍ አስተዋጽኦ እንዳለው ይገለጻል። የኢትዮጵያ ጉዳይ ለጎረቤት ሀገራት ሰላም እውን መሆን ትልቅ አስተዋጽኦ እንዳለው የሚጠቀስ ሲሆን የአፍሪካ ቀንድና ፖለቲካዊ እንዲሁም ማህበራዊ ሁኔታ መሰረታዊ በሆነ መልኩ በማረጋጋት ቀጠናዊ ለውጥ እንዲያመጣም አስቻይ ሁኔታን የሚፈጥር ነው ተብሏል። የቀጠናው ጉዳይን በቅርበት የሚተነትኑት አብዱራህማን ሰይድ ኢትዮጵያ ወደብ አልባ ሀገር እንደመሆኗ የባህር በር የማግኘት መብት ቢኖራትም ይህ የሚሆነው ወይም ደግሞ የሚሳካው ሉዓላዊ የሀገር እውቅና ካላቸው ጎረቤቶቿ ጋር በመስማማት ሊሆን እንደሚገባ በመግለጽ የዲፕሎማሲ ስራውን አስፈላጊነት አጽንኦት ሰጥተውበታል። ለቀጠናው ሰላም የኢትዮጵያ ጥቅም መከበር ወሳኙ ኢትዮጵያ ከጎረቤቶቿ ከሶማሊያ፣ ጅቡቲና ኤርትራ ጋር ያላትን ግንኙነት ማሻሻልና የጋራ ትብብር ላይ ኮንፌዴሬሽን እስከ መመስረት የሚያስችል እድል ማስገኘት ነው ሲሉም አስተያየት ሰጥተውበታል። በአንጻሩ የወደብ ጉዳይ ምላሽ ካገኘ በጸጥታውም ይሁን በኢኮኖሚው በኩል ከሌሎች ይልቅ ጥቅሙ ለኢትዮጵያ ነው የሚሉም ጥቂቶች አይደሉም። በአጠቃላይ የኢትዮጵያ የባህር በር ጥያቄ ባለመፈታቱ ባለፉት ዓመታት ከኢትዮጵያና ኤርትራ አልፎ በቀይ ባህር ቀጠና የአፍሪካ ቀንድና በመካከለኛው ምስራቅ አካባቢዎች እንዲሁም በዓለም አቀፍ ደህንነት ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩ ይገለጻል። ችግሩ ዛሬም ድረስ ባለመፈታቱ የቀይ ባህር ቀጠና የበርካታ ሀገራት የጂኦፖለቲካ ትኩረት ማዕከል እንዲሆን በማድረግ ኢትዮጵያን ጨምሮ ሌሎች የአፍሪካ ቀንድ ሀገራት ብሔራዊ ደህንነት አደጋ ላይ እንዲወድቁም እያደረገ ነው። ጥያቄው ምላሽ ካገኘ በኢትዮጵያና ኤርትራ ዘላቂ ጥቅምና የጋራ ብልጽግና እድገት መሰረት የሚጥል ከመሆኑም በተጨማሪ ለአፍሪካ ቀንድና አካባቢው ዘላቂ ሰላም እጅግ ብዙ ፋይዳ አለው። ስለሆነም የኢትዮጵያ የባህር በር ጥያቄን መመለስ ለአፍሪካ ቀንድ ሀገራት ሰላምና ልማት ዋስትና ነው። በመሆኑም ጉዳዩ የኢትዮጵያን ብቻ ተደርጎ መቆጠር የለበትም።
ችግሩን በሰላማዊ መንገድ በአግባቡ ለመፍታት የመላው አፍሪካ ቀንድ ሀገራት እንዲሁም ዓለም አቀፍ ማህበረሰብ ትብብር ሊያደርግ ይገባል። ሆኖም የቀይ ባህር በር ጥያቄ በሰፊው የኢትዮጵያ ሕዝብ በሊቃኑ በመሆራንና በተፎካካሪ የፖለቲካ ፓርቲ ውስጥ ዋነኛ ተዋናይ በነበሩ ኃይሎች ዘንድም አጀንዳ መሆኑን ቀጥሎ ዛሬም ደርሷል። እንዲሁም ከቅርብ ጊዜ በኋላም ደግሞ የወደብ ጉዳይ ዳግም መንግስታዊ እንዲሁም ሀገራዊ አጀንዳ ሆኖ ቀርቧል። በቀይ ባህር ቀጠና እየታዩ ያሉ የጂኦፖለቲካ ለውጦች እንዲሁም የጅቡቲ ወደብ የኢትዮጵያን የሎጂስቲክስ ፍላጎት በብቸኝነት ሊያሟላ አለመቻል ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ያላትን ጥያቄ ቀዳሚ ብሔራዊ አጀንዳ ለማድረጓም በምክንያትነት የሚጠቀስ ነው። የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻም ሳይሆን በአፍሪካ ቀንድ ሊኖረው የሚችለውን መዘዝ በመረዳት የተለያዩ ዓለም አቀፍ አካላት ሀገሪቱ ወደብ እንድታገኝ በተለያዩ ጊዜያት እገዛ ለማድረግ ሞክረዋል። ለምሳሌ ኤርትራ ከጣሊያን ቅኝ ግዛት ነፃ ከወጣች በኋላ የተባበሩት መንግስታት ድርጅት ከኢትዮጵያ ጋር በፌዴሬሽን እንድትተሳሰር ከወሰነባቸው ዋነኛ ምክንያቶች አንዱ ኢትዮጵያ የባህር በር ያስፈልጋታል በሚል ሐሳብ ነበር። ኤርትራ ነፃነቷን ለመቀናጀት ጫፍ በደረሰችበት ወቅት የዓለም አቀፍ ማህበረሰብ ኢትዮጵያ የባህር በር እንድታጣ አይፈለግም ነበር። ለዚህ ማሳያ የሆኑ በርካታ ሁነቶች እንደነበሩም ይጠቀሳል። የአሜሪካ የምስራቅ አፍሪካ ጉዳይ አስፈጻሚ በአንድ ወቅት እንዳሉት የኤርትራ መገንጠል የማይቀር እንደሆነ በታየበት በ1990ዎቹ መጀመሪያ ዓመታት ኢትዮጵያ ወደብ እንዳታጣ መንግስታቸው ድጋፍ ለማድረግ ቁርጠኛ እንደነበሩ የተገለጸ ሲሆን በወቅቱም የኤርትራ አማጽያንና የኢትዮጵያ ተወካዮች ወይም በወቅቱ የነበረው መንግስት የድንበር ሌሎች ጉዳዮች ላይ ለመወሰን የአሜሪካ መንግስት ባዘጋጀው ስብሰባ ላይ በወቅቱ የነበሩት የሀገሪቱ መሪ የወደብ ጉዳይ አከራካሪ ስላልሆነ አጀንዳ ሆኖ እንዳይቀርብ ጠይቀው እንደነበርና ይህም በአሜሪካ መንግስት በኩል ግርምትን የፈጠረ እንደነበርም ያስታወሱት ነው። በወቅቱም ኢትዮጵያ በተለያዩ መንገዶች ወደቧን እንዳታጣ ጥረት የተደረገ ሲሆን በቂ ምላሽ እንዳልተገኘም የታሪክ ምሁራን ሲያነሱ ይደመጣል። የባህር በር ጥያቄ ምላሽ እንዲያገኝ ለማድረግ ከጎረቤት ሀገራት ጋር የዲፕሎማሲ የትብብር ስራ መስራት አማራጭ የሌለው መፍትሄ እንደሆነም የብዙዎች ምክረ ሐሳብ ነው። ኢትዮጵያ የባህር በርን አታ ዛሬም ድረስ የዘለቀች ህዝቦቿን እያስተዳደረች ቢሆንም ምላሽ ማግኘቱ ግን በኢኮኖሚው ዘርፍ የበለጠ ተጠቃሚነትን ለማረጋገጥ የሚያስችል ነው። ለዚህም ደግሞ መንግስት በቀናይነት የጀመረውን የባህር በር የማስመለስ ጥያቄ አጀንዳ ምላሽ እንዲያገኝ መስራት እንደ ሁልጊዜውም ከሁሉም ባለድርሻ አካላት የሚጠበቅ ነው እያልን የዛሬው የመህልቅ ዝግጅታችን አበቃ።